ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ ዛሬ በሀገራችን የፖለቲካና የሚዲያ የጸጥታ መዋቅር ውስጥ መሬት የሚያንቀጠቅጡ አዳዲስ መረጃዎች ወጥተዋል። በዝርዝር ከመመልከታችን በፊት አርዕስቱን እናስቀድማለን። ባለፉት ዓመታት በመንግስት መዋቅር ውስጥ እጅግ ተጽዕኖ ፈጣሪ የነበሩ ዳንኤል ክብረት ከተቀመጡበት የሚዲያ ማማ ላይ በድንገት ከስልጣን መነሳታቸው ተሰማ። የተነሱበት እውነተኛ ምክንያት ምንድን ነው? እንመለከተዋለን። ከጀርባ የተነሳባቸው ከባድ ተቃውሞና ከእነ አቶ ጌታቸው ረዳ ጋር የተያዘ የስልጣን አልባ መሆን ሚስጥር ይፋ ሆኗል። በስፋት እናጋራለን። ሌላው ትናንት ምሽት በደብረ ብርሃን ከተማ በጥምር ጦር ውስጥ ባሉ የጸጥታ ኃይሎች መካከል የተፈጠረ ድንገተኛ የተኩስ ልውውጥ የአንድ አንጋፋ አመራር ሕይወት ማለፍ ተቀጥሮ ከተማዋ በከፍተኛ ውጥረት አድራለች ተብሏል። አስተዳድሩ የሰጠው ይፋዊ የሀዘን መግለጫ ደርሶናል፣ እናጋራለን። በሌላ መረጃ በመጪው ሰኞ ግንቦት 24 ቀን ሊደረግ በታቀደው ምርጫ ዙሪያ የምርጫ ቦርድና የክልሉ ጸጥታ ቢሮ እርስ በርሱ የሚጋጭ መግለጫ ሰጥተዋል። በሌላ በኩል ደግሞ አበባን ከአርብ ጀምሮ ሙሉ የትራንስፖርት እገዳ መጣላቸው ይፋ አድርገዋል። የትኛው ያሸንፋል? እንመልከቷለን። በላ መረጃ ከአደባባይ የጠፉት ጀነራል ታደሰ ወረደ በመቀሌ የቁም እስረኛ መሆናቸው ታዋቂው የፈረንሳይ ጋዜጣ አፍሪካ ኢንተለጀንስ አጋልጧል። ጀነራሉ አዲስ አበባ እንዳይመጡ የታገዱትና የጠቅላይ ሚኒስትር አብይ አህመድ ጣልቃ ገብነት ጥሪ የተሰማው ሚስጥር ምንድን ነው? በስፋት እናጋራለን። ከነዚህ መረጃዎች በስተጀርባ ያሉትን ያልተሰሙ እውነተኛ አንድ በአንድ እንፈትሻለን። ሙሉ ቪዲዮን በጥንቃቄ ተከታተሉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ አብራችሁ ቆዩ። መረጃው ተደራሽ ይሆን ዘንድ ከወዲሁ ላይክ፣ ሸር ማድረጋችሁን አትዘንጉ። በቀጥታ ወደ ዝርዝር መረጃው እናመራለን። በድጋሚ መልካም ቆይታ። በሀገራችን የሚዲያ አመራርና በከፍተኛ የመንግስት የፖለቲካ መዋቅር ውስጥ የተሰማ አዲስ የስልጣን ሽግሽግ መረጃ ወጥቷል። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ልማት አማካሪና የፋና ብሮድካስት ኮርፖሬሽን የቦርድ ሰብሳቢ ሆነው ሲያገለግል የቆየው ዳንኤል ክብረት ከቦርድ ሰብሳቢነት ኃላፊነታቸው መነሳታቸው ተገልጿል። ዳንኤል ክብረት ከዓመታት በፊት በተካሄደ ሀገራዊ ምርጫዎች ብቻቸውን ያለ ተፎካካሪ በመወዳደር የህዝብ ተወካይ ምክር ቤት ፓርላማ አባል መሆናቸው የሚታወስ ሲሆንም በመቀጠልም የጠቅላይ ሚኒስትር አማካሪ ሚኒስትር ሆነው ተሹመው ሲያገለግሉ ቆይቷል። ይሁን እንጂ ዘንድሮ በገዢው ፓርቲ ብልጽግና ውስጥ ሆነ በግላቸው ከምርጫዎች መሆናቸው በተሰማ በዚህ ወቅት አሁን ደግሞ ሲመሩት ከነበረው የሚዲያ ተቋም የቦርድ አመራርነት መነሳታቸው ሰፊ መነጋገሪያ ሆኗል። የመሰረት ሚዲያ የዜና ጣቢያ የውስጥ ምንጮች ጠቅሶ እንደዘገበው ዲያቆን ዳንኤል ክብረት ከፋና ብሮድካስት ኮርፖሬሽን የቦርድ ሰብሳቢነት የተነሱት ከተቋሙ ሰራተኞች በቀረቡባቸው ከፍተኛ ቅሬታና ተቃውሞ ምክንያት እንደሆነ ተገልጿል። በእሳቸው ምትክ የወቅቱ የኮሚኒኬሽን ሚኒስትሯ ወይዘሮ ናታ መለስ በቦርድ ሰብሳቢነት መተካታቸው ተገልጿል። ይህ የተደረገው የስልጣን ሽግሽግ በተመለከተ ግን እስካሁን ድረስ ከፋና ብሮድካስት ኮርፖሬሽን ሆነ ከመንግስት ኮሚኒኬሽን በኩል የተሰጠ ይፋዊ መግለጫ የለም። ዳንኤል ክብረት ባለፉት ዓመታት በተለይ በትግራይ በአማራ ክልሎች ከተከሰቱ የጸጥታ ቀውሶችና ወታደራዊ ግጭቶች ጋር ተያይዞ በተለያዩ መድረኮችና ሚዲያዎች ላይ የሚሰጧቸው ጠንከር ያሉ መግለጫዎች በብዙዎች ዘንድ ከፍተኛ ትችት ሲሰነዘረባቸው መቆየቱ ይታወሳል። የፖለቲካ ተንታኝና ተቾች እንደሚሉት በተለያየ ወቅት ለታጣቂ ኃይሎችና ለተለያየ አካላት የሰጡት አንዳንድ ስያሜዎችና አነጋገሮች በማህበራዊ ሚዲያ ዘንድ ክፍፍልን እና ቅሬታን የፈጠሩ ነበር በሚል ይወቅሳሉ። አሁን ላይ የተደረገው ይህ የሚዲያ ተቋም የቦርድ አመራር ለውጥ በመንግስት መዋቅር ውስጥ እየተደረጉ ካሉ ሰፊ የአሰራር ማሻሻያ ወይስ ከተቋሙ ሰራተኞች ቅሬታ ጋር ብቻ የተያያዘ ነው የሚለው ጉዳይ ወደፊት ይፋዊ መግለጫ ሲሰጥበት ይበልጥ ግልጽ የሚሆን ይሆናል ተብሏል። የፖለቲካው ታዛቢ እንደሚሉት መሰል ከፍተኛ ለውጦች በመንግስት የሚዲያ ፖሊስና ተቋማዊ አደረጃጀት ላይ የራሳቸው የሆነ አዎንታዊ ተጽዕኖ ሊኖራቸው ይችላል ተብሎ ይጠበቃል። እንደሚወጡ መረጃዎች ከሆነ ከቀጣይ ምርጫ በኋላ ዳንኤል ከጠቅላይ ሚኒስትር አማካሪነት ተነስተው ስልጣን አልባ ሊደረጉ እንደሚችሉ መረጃዎች ሲገልጹ፣ በተለይ በነ ጌታቸው ረዳ በኩል ዳንኤል ላይ ተቃውሞ መነሳቱም ተገልጿል። በአማራ ክልል ሰሜን ሸዋ ዞን ደብረ ብርሃን ከተማ ውስጥ ትናንት ምሽት ስለተከሰተው ድንገተኛ አለመረጋጋትና ተያያዥ ክስተቶች ወጡ አሳቢ መረጃዎች ወጥተዋል። በከተማ በተለያየ የጸጥታ አካላት መካከል የተፈጠረው አለመግባባትን ተከትሎ የመጣውን የሰው ሕይወት ማለፍ አስመልክቶ የከተማ አስተዳደር ይፋዊ የሀዘን መግለጫ ሰጥቷል። ባለፉት 3 ዓመታት በክልሉ በተለያየ አካባቢዎች የቀጠለ የታጠቁ ግጭት በርካታ ማህበራዊና ሰብአዊ ቀውሶችን እያስከተለ መሆኑ ይታወቃል። ትናንት ምሽት ደግሞ በደብረ ብርሃን ከተማ ውስጥ በተሰማራ ጥምር ጦር መዋቅር ውስጥ ባሉ የጸጥታ ኃይሎች መካከል በዝና በስምሪ ስልቶች ዙሪያ አለመግባባት ተፈጥሮ ነበር ተብሏል።
ይህንን የሀሳብ ልዩነት ተከትሎ በተፈጠረው የተኩስ ልውውጥ የአካባቢ ጸጥታ መሪዎች ጨምሮ የሰው ሕይወት ማለፉ ተገልጿል። ስለ ጉዳዩ መረጃውን ያጋሩ የነጻ ሚዲያ ጋዜጠኞች እንደገለጹ በእቴጌ ጣይቱ ክፍለ ከተማ በመከላከያ አባላትና በአካባቢ ሚሊሻዎች መካከል በተፈጠረ ድንገተኛው ግጭት የክፍለ ከተማ የሚሊሻ ኃላፊ የነበሩት 10 አለቃ ተክለ አረጋይ ጌታቸው ሕይወታቸው አልፏል ተብሏል። ሁኔታውን ተከትሎ በአካባቢ ተወሰነ የጸጥታ ውጥረት ሰፍኖ የነበረ ቢሆን የደብረ ብርሃን ከተማ አስተዳደር ጥብቅ የሀዘን መግለጫ ማውጣት የአመራሩን ታሪክ ይፋ አድርጓል። የከተማ አስተዳደሩ ባወጣው የዜና እረፍት መግለጫ መሰረት 10 አለቃ ተክለ አረጋይ ጌታቸው በደረሰባቸው ድንገተኛ አደጋ ሕይወታቸው ያለፈ ሲሆን እርሳቸው ባለትዳርና የ5 ልጆች አባት ነበሩ ብሏል። የሕይወት ታሪካቸው እንደሚያመለክተው ከ1990 እስከ 1993 ዓ.ም በኢትዮ ኤርትራ ጦርነት ላይ በመሳተፍ ለሀገር መስዋዕትነት የከፈሉና በቦርድ የተሰናበቱ የቀድሞ የሰራዊት አባል ነበሩ ብሏል። ከ2005 ዓ.ም ጀምሮ ደግሞ በደብረ ብርሃን ከተማ በህዝባዊ ሚሊሻነት ማህበረሰቡን በታማኝነት ሲያገለግል የቆየ አንጋፋ አመራር ሲል ገልጾታል። በተጨማሪም ሀገር ችግር ውስጥ በወደቀችበት የሰሜኑ ጦርነት ወቅት ከ4 ጊዜ በላይ ሚሊሻዎችን በመምራት በግንባር የተሳተፈ ሲሆን በቅርቡ የእቴጌ ጣይቱ ክፍለ ከተማ የሰላም አስከባሪ ባለሙያና የጸጥታ ስምሪት ቡድን መሪ በመሆን እስከ ህይወታቸው ፍጻሜ ድረስ ህዝባዊ አድራቸውን በቁጭትና በትጋት ሲወጡ የነበሩ ብርቱ አመራር እንደነበሩ አስተዳድሩ በምሬት ገልጿል። የስርዓተ ቀብራቸው በክፍለ ከተማ በሚገኝ በቅዱስ ጊዮርጊስ ቤተክርስቲያን ወዳጅ ዘመዶች በተገኙበት ተፈጽሟል። ይህ ተከትሎ አዳሩን በከተማ ውጥረት አይሎ አድሯል ተብሏል። በሌላ መረጃ መንግስት በሀገር አቀፍ ደረጃ ሊያካሂድ ካቀደው ምርጫና በአማራ ክልል ካለው ወቅታዊ ጸጥታ ሁኔታ ጋር ተያይዞ እጅግ ጥንቃቄ የሚሹ መረጃዎች ወጥተዋል። መንግስት ከቀናት በኋላ አገራዊ ምርጫ ለማድረግ መወሰኑ ቢገልጽም የኢትዮጵያ ብሔራዊ ምርጫ ቦርድ በአማራ ክልል የሚገኙ በርካታ የምርጫ ክልሎች ውስጥ ባለው የጸጥታ እጥረት ምክንያት አጠቃላይ ምርጫ እንደማይደረግ ይፋ ማድረጉ ይታወሳል። ይህ በእንዲህ እንዳለ በክልሉ ከባድ ወታደራዊ ግጭት ውስጥ የሚገኙ ታጠቁ ኃይሎች ምሽቱን ጠንከር ያለ ጥንቃቄ መመሪያና ማስጠንቀቂያ አስተላልፈዋል። ከአፋባን ከተባለው የወጣው ይፋዊ መግለጫ ከአርብ ግንቦት 21 ቀን 2018 ጀምሮ በክልሉ ያሉ መንገዶች ሙሉ በሙሉ ለተሽከርካሪ ዝግ እንደሚሆኑ አስታውቋል። አፋባን ግንቦት 19 ቀን 2018 ባወጣው መግለጫ የብልጽግና አገዛዝ ምርጫ ለማድረግ የሚያስችል ነባራዊ ሁኔታ በሌለበት አውድ ውስጥ በተለይ በአማራ ክልልና በሌሎች አካባቢ ከፍተኛ የጦር መኮንን ጭምር ህይወት የቀጠፈ የተፋፋመ ውጊያ እያለ በመጪው ሰኞ ግንቦት 24 ቀን ምርጫ ለማድረግ ማቀዱ ተገቢ አይደለም ሲል ኮንኗል። ንቅናቄ አክሎ መንግስት ምርጫውን ህዝቡን በአሳተፈ መልኩ ለማከናወን የሚያስችል ቅድመ ሁኔታ እንዳልተሟሉለት ቢያውቅም ለዓለም አቀፍ ማህበረሰብና ለኢትዮጵያ ሂደቱን ስኬታማ ለማስመሰል ሲል በአንዳንድ ከተሞች አዳዲስ የውጊያ ግንባሮች በመክፈት ላይ ይገኛል ሲል ከሷል። ይህን ተከትሎ በበርካታ አካባቢ የሚደረግ ውጊያ ከሌላው ጊዜ በበለጠ ሁኔታ ተጠናክሮ መቀጠላቸው መግለጫው ጠቁሟል። በመሆኑም በግጭቶች ሳቢያ በንጹሃን ዜጎች ላይ የሚደርሰው ጉዳት ለመቀነስ የህዝብን ደህንነት ለመጠበቅ ሲባል ንቅናቄው ይህን የጥንቃቄ መመሪያ ማስተላለፉን ገልጿል። መመሪያው እንደሚከተለው ገልጿል። የመጀመሪያው ከአርብ ግንቦት 21 ቀን 2018 ጀምሮ ለተከታታይ 5 ቀናት ከአምቡላንስ በስተቀር ሁሉም መንገዶች ለየትኛውም ተሽከርካሪ ሙሉ በሙሉ በአማራ ክልል ዝግ ናቸው ተብሏል። ሁለተኛው ደግሞ በእነዚህ 5 ቀናት ውስጥ መላው የክልሉ መደበኛ የትራንስፖርትና የኢኮኖሚ እንቅስቃሴ በመገደም ሊፈጠር ከሚችል ወታደራዊ ግጭት ራሱ እንዲጠብቅና ተገቢውን ጥንቃቄ እንዲያደርግ አሳስቧል። አበባን ይህንን ከማለቱ ቀደም ብሎ የክልሉ የጸጥታ ኃይል እንዲህ በማለት መግለጫ ሰጥቶ ነበር። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ ከክልሉ መገናኛ ብዙኃን አሚኮ ጋር ባደረጉት ቆይታ ከምርጫው በሰላም እንዲጠናቀቅ ሰፊ ዝግጅት ስራዎች እየተሰሩ መሆኑን ገልጸው ነበር። እንደ ቢሮ ኃላፊው ማብራሪያ 7ኛው ጠቅላላ ምርጫ ፍጹም ሰላማዊ በሆነ መንገድ እንዲካሄድ ለማስቻል በሁሉም የምርጫ ክልሎችና የድምፅ መስጫ ጣቢያዎች ላይ በቂ የሰው ኃይል ስምሪት ተመድቧል ብሏል። በተለይ በምርጫው ዕለት አንዳች የጸጥታ ችግር እንዳይፈጠር የክልሉ የጸጥታ ኃይል ከፌዴራል ጸጥታ መዋቅር ጋር በቅንጅት ወደ ስራ መግባቱንም ዶክተር እሸቱ የሱፍ ገልጿል። የቢሮ ኃላፊው አያይዘው በአሁኑ ሰዓት በክልሉ ባሉ ሁሉም የምርጫ ክልሎችና ጣቢያዎች መራጩ ህዝብ በነጻነት ወጥቶ ድምፁን መስጠት የሚችልበት አስተማማኝ ሰላም አለ ሲሉ ገልጿል። የጸጥታ ኃይሉ በተጠንቀቅ የቆመው ለሀገር ሉዓላዊነትና ህዝብ ይመራኛል ብሎ ያመነበትን አካል በሰላማዊ መንገድ እንዲመርጥ ለማስቻል ነው ብሏል። በሌላ በኩል የክልሉ መንግስት የምርጫው ሂደት ለማደናቀፍ የሚንቀሳቀስ ማናቸውም ኃይል እንደማይታገስ ኃላፊው አሳስቧል። መሰል ክስተቶች ቢያጋጥሙ የጸጥታ መዋቅር ሂደቱን በአግባቡ ይመምራል
የማስፋፋትና የህግ የበላይነት የማስከበር ኃላፊነቱን ይወጣል ብሏል። የፖለቲካና ጸጥታ ተንታኝ እንደሚሉት ግን ምርጫው በሰላም እንዲጠናቀቅ የመንግስት የጸጥታ ዝግጅት አስፈላጊ ቢሆንም በክልሉ ዘላቂ ሰላም እንዲሰፍን የሁሉም ወገኖች ተሳትፎ ማካተትና የምርጫው ሂደት ግልጽና ፍትሃዊ መሆን ለነዋሪው እምነት መገንባት ወሳኝ ሚና ይኖረዋል ብሏል። ይህንን ባሉበት የጸጥታ አመራሩ በሁሉም የአማራ ክልል የምርጫ ጣቢያ በማለት ቢገልጹም ትናንት ምርጫ ቦርድ በሰጠው መግለጫ ደግሞ በአማራ ክልል በ8 ምርጫ ክልሎች በመጪው ሰኞ ግንቦት 24 ምርጫ እንደማይደረግ ምርጫ ቦርድ ገልጿል። ቦርዱ የቅድመ ምርጫ አጠቃላይ እንቅስቃሴ በተመለከተ ግንቦት 18 ቀን 2018 በሰጠው ጋዜጣዊ መግለጫ በአማራ ክልል በ8 የምርጫ ክልል ምርጫ እንደማይካሄድ የቦርዱ ሰብሳቢ ሜላትወርቅ ኃይሉ ገልጿል። ምርጫ ቦርድ ያመነው በአማራ ክልል 8 የምርጫ ክልሎች ላይ ምርጫ እንደማይደረስ ቢገልጽም የክልሉ የጸጥታ ኃይል ደግሞ በሁሉም የአማራ የምርጫ ክልሎች በማለትም የተለያየ መግለጫ ሰጥቷል ተብሏል። ጀነራሉ በመጨረሻ የቁም እስረኛ መሆናቸው ሲገለጽ ጠቅላይ ሚኒስትር አብይ ያስፈታቸው ዘንድ ጥሪዎች ቀርበዋል። ከወደ ትግራይ በርካቶችን አጀብ ያስባለ መረጃ እየወጣ ነው። በቅርቡ ወደ ስልጣን ማማ የተመለሰው ህወሓት ጠቅለው አምነው ወደ ስልጣን የመጡን ጀነራል ታደሰ ወረደ በመጨረሻ ከክልሉ ሳይወጣ ጥበቃዎች በማባረር በቁም እስር ውስጥ እንዲሆኑ አድርጓል ተብሏል። በትግራይ ክልል ወቅታዊ የውስጥ የፖለቲካ ሽግሽግና በከፍተኛ ወታደራዊ አመራር ሁኔታ ዙሪያ አንድ አዲስ ዓለም አቀፍ ዜና ወጥቷል። ኃላፊው በተለይ ደግሞ ላለፉት አንድ ወር ገደማ ከአደባባይ የጠፉት የጀነራል ታደሰ ወረደ ወቅታዊ ሁኔታ አስመልክቶ የታዋቂው የፈረንሳይ ጋዜጣ አፍሪካን ኢንተለጀንስ ምንጮች ዋቢ በማድረግ አዲስ መረጃ ይፋ አድርጓል። በተለቀቀው መረጃ መሰረት በትግራይ ክልል በህወሓት የውስጥ መዋቅር ውስጥ በተካሄደው የአመራር ለውጥና ዶክተር ደብረጽዮን ገብረ ሚካኤል ወደ ፕሬዝዳንትነት ከመጡ በኋላ በጀነራል ታደሰ ወረደ ዙሪያ በርካታ ጥያቄ ሲነሳ ቆይቷል። ከአስተዳደራዊ ለውጥ መንግስት ጀምሮ በአደባባይ ያልታዩት ጀነራል የጠፉ በሚል ለቀረቡት ጥያቄ የአፍሪካ ኢንተለጀንስ ዘገባ አዲስ ነጥቦችን አመላክቷል። የፈረንሳይ ጋዜጣ እንደዘገበው ጀነራል ታደሰ ወረደ ከመቀሌ ከተማ ወጥተው እንዳይንቀሳቀሱና ወደ አዲስ አበባ በመጓዝ ከፌዴራል መንግስት ከፍተኛ ባለስልጣናት ጋር እንዳይገናኙም በቁጥጥር ስር መዋላቸውን ምንጮች አረጋግጠውልኛል በማለት ዘግቧል። የአፍሪካ ኢንተለጀንስ ትንተና እንደሚያሳየው ይህ በጀነራሉ ላይ የተጣለው እንቅስቃሴ ገደም ባለፈው ሳምንት በአዲስ አበባ ከተማ ከተመሰረተው አዲስ ምክር ቤት ጋር የተያያዘ ነው ተብሏል። ይህ አዲስ ምክር ቤት በጀነራል ጻድቃን ገብረትንሳኤና በአቶ ጌታቸው ረዳ አስተባባሪነት የተመሰረተ ሲሆን በክልሉ ያለው ወቅታዊ አስተዳደር በአጭር ጊዜ ለመተካት ያለመ እንደሆነ ዘገባው ጠቁሟል። ህወሓት ጀነራል ታደሰ ወረደን ወደ አዲስ አበባ በመጓዝ ይህንን አዲስ ምክር ቤት እንዳይቀላቀሉ በሚል ስጋት የእንቅስቃሴ ገደብ እንደጣለባቸው ዘገባው ገልጿል። በተጨማሪም ጀነራሉ ለረጅም ዘመን በከፍተኛ የኃላፊነት ቦታ ላይ የቆዩ በመሆናቸው በርካታ ዲጂታዊና ወታደራዊ ሚስጥሮችን የሚያውቁ መሆናቸው ለእገዳው ሁለተኛው አበይት ምክንያት መሆኑ ጋዜጣው አክሎ ገልጿል። የተከበራችሁ አድማጭ ተመልካቾቻችን የአፍሪካ ኢንተለጀንስ ጋዜጣ በትግራይ ክልል የውስጥ ፖለቲካና በጀነራል ታደሰ ወረደ የእንቅስቃሴ ገደብ ዙሪያ ያወጣው ይህንን ዘገባ እንዴት ትመለከቱታላቸው? በመቀሌ አመራርና በአዲስ አበባ አዲስ ምክር ቤት መካከል ያለው ውጥረት በክልሉ ዘላቂ ሰላም ምን አይነት ተጽዕኖ ሊያሳድር ይችላል? በአማራ ክልል እየተካሄደ ያለው ወይም መንግስት ያካሄደው የሚያስበው ምርጫ በእርግጥ ይካሄዳል ወይ? ለመሆኑ ፌዴራል መንግስትስ ጀነራሉን ከህወሓት እገታ ያድነው ይሆን? በዚህ ጉዳይ ላይ የእናንተን ጠቃሚ ሀሳብ በሰለጠነ መልኩ በኮሜንት መስጫ ላይ እንድታጋሩ በአክብሮት እየጋበዝን ቪዲዮንም ላይክና ሼር ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ ወቅታዊ መረጃዎችን አሰባሰብን እስከምንገናኝ በያላችሁበት ሰላም ቆዩ።